እና ማን ናቸው? እህትና ወንድሞቼ ናቸው። በጣም ነው የምወዳቸው። ስላንተ እኮ ምንም አላውቅም። ያዕቆብ አለሙ ይባላል። እሷ ይኸውልሽ ዶቃ ትባላለች። እኛ ግን ዶ ነው የምንላት። እሱ ደግሞ ሹምዬ ይባላል። እኛ ሹ ነው የምንለው። አታዩም? በእናትሽ ጅንን ብሎ በእናት አንገናኝም፣ በአባት ነው የምንገናኘው። ይገርምሻል አባዬ ኮንትራክተር ስለሚሰራ በየሀገሩ የመዞር እድል ነበረው እና አንድ ገጠር ገብቶ ሲቀማምስ ከአንዷ ጉብል የወለደው ነው። ደስ የሚል ይመስላል። በጣም አታዩም? እንደ ጅንን ብሎ ገና አዲስ አበባ ከመጣ 3 ዓመት ነው። ሴት ጀነጅም ብታየው እንዴት እንደሚያስቅሽ። በቃ ብዙ ጊዜ እኔ ማድረገውን ነገር ኮፒ ማድረግ ያስደስተዋል፣ ሴቶቹ ግን ይስቁበታል። ጀንጃይ ነኝ እያልክ ነው? አይ ስለሱ እየነገርኩሽ ነው እንጂ። ይቅርታ መጠየቅ ከሌለ እናትና አባትስ? መጠየቅማ መብትሽ እኮ ነው። አንቺ እኮ የወደፊት ሚስቴ ነሽ አይደል? ቼርስ። እነሱ እባክሽ ወደ ፈጣሪያቸው ሄደዋል። እኛ የምንተዳደረው ደግሞ አባታችን አንድ ህንፃ አለው፣ እሱን እያከራየን ነው ገቢ የምናገኘው። ይገርምሻል ፈጣሪ በጣም በድሎናል። በቃ ለምን እንደምኖር እራሱ አላውቅም። ምክንያቱም እናቴንም አባቴንም ነጥቆኛል። እዚህ ዓለም ላይ የመኖር ምክንያቴ እህትና ወንድሞቼ ናቸው። እነሱን ከሚወስድብኝ ደግሞ እኔ ብሄድ ይሻለኛል። በእናትህ አይዞህ። እናቴን ትመስያለሽ። በቃ የእናቴ ምትክ እንድትሆን እፈልጋለሁ። ለዚህ ይመስለኛል ስለነገ ማለት ነው። አሁን ግን አንቺ ካለሽ ስለነገ አስባለሁ። እንዴት ነበር ቅዳሜ? ሚሽን ፖሲብል ብራዘር ነይ። ምን ተገኘ? ጭቋን እኮ አስምጬ ጀንጅኜ አብሬያት አደርኩ። ጭራሽ ድንግል ሆና አላገኛት መሰለህ? እውነትህን ነው? ታዲያስ ደግሞ የሚገርም እኮ ለመጀመሪያ ጊዜ ድንግል ሳገኝ ከዛ በተኛችበት ጥያት ላጥ እንዲህ እንዳሰቃየችኝ አይኔን የምታየው መስሏታል። ህልም ነው መሆንባት። አሁን እንዲሁ ምኑ ነው የሚያስደስት? ይኸውልህ ብራዘር፣ እኔ እዚህ ዓለም ላይ የሚያስደስተኝ አንድና አንድ ነገር ሴቶችን ማሰቃየትና ያለፈው ጠባሳ መርሳት ነው። አለቀ። እንዲሁም አረ እንዲሁን የመቼውን ሰው የምቆጥረው ማለት እችክ ልጠብስ ብል እኮ እንዲዋን ቀን ማልሳካልኝ ያዕቆቤ እንደው ስጠይቀው ቀላል ነው ይለኛል። እሱ ባለው መንገድ ደግሞ ሲሄድ አፍንጫ ህላስ ነው የሚሉኝ ሁሉም። አንድ ቀን ይሳካላል፣ አይዞህ በደንብ ጠንክረህ ሞክር። እንዲሁ ግን አንድ ልቤ ከጀላት ጎላለች። እንዲሁ አዛኝቷ ብላልኝ ስልኳን የወሰድኩ ቀን እንዲሁ በገገማው ነው የምጠይቃት። እንግዲህ ወንድሜ ያገኘኸውን ሞክር፣ አንድ ቀን ይሳካላል። ወንድሞቼ እንደሆነ ተረፋችኋል።
ለምንድን ነው በተኛውበት ትታኝ ሄድከው? ይቅርታ ማለት ማለት አላወቅኩሽም እያልኩሽ ነው። ጽዮን ነኝ። ጽዮን የምርህ ነው? የቀለልኩ መሰለሽ ስታይ? ነገ እንዴት እንደናፈቀ። ለምን? አንቺ ስለምትመጪልኝ ነው። ይሄን ያክል ጽዮን ልሙትልሽ፣ በጣም በጣም ነው ናፍቅሽ። በእናትሽ ጽዮን ነገ እኔ ቤት ነው ያለኝ። ቤት ይሻላል? አዎ ሰርፕራይዝ አለሽ። በዛው መኝታ ቤቴን ታጸጅልኛለሽ። በጣም ቆሽሾብኛል። እስቲ እናስብበታለን። ምን ችግር አለው? በእናትሽ በዛውም ትንሽ እህቴና ብራዘርን አስታውቅሻለሁ። እሺ በቃ እሱ እሺ በልሽ። በጣም ነው ማፈቅርሽ። እሺ በቃ እዚህ ዓለም ላይ ላንቺ ብቻ ነው የተፈጠርኩት፣ ላንቺ ብቻ። እሺ እሺ እኔ ላ እንዲሁ ታልደበረሽ ነገ እንዲሁ ቤት ብትመጪ። ቤት መጥቼስ? በኋላማ ተመጣሽ በኋላ እንጨዋወታለን። ፈንዲሻ ታፈነጃለሽ፣ እንዲሁ ቡናውንም ታፈያለሽ፣ በዚያውም ደግሞ እንጫወታለን። ምንድን ነው የምንጫወተው? እንዲሁ አሁን እንዲሁ እኮ አድገንም አይደለ? መቼም እንደ ሕፃንነታችን እቃቃ እንጫወት። ሀሳብህ አልገባኝም። አንቺ ደግሞ ያራድዬ ልጅ መስለሽ ፋራረሽ እንዲህ አይገባሽም? እስኪ ግልጽ አድርገው። እንዲያው አንቺ ደግሞ ዶማ ነው ታላልብሽ አይዘልቅልሽም እንዴ? በጣም ደፋር ነህ። እሺ አንድ ቀን አውቀኸኝ ቤት ስጠራኝ አታፍርም? መሀይም ገጠሪ ሰገጢ። ባዛኝቷ ረንዶች ደግሞ ምን አይነቷ ፋሪያ። ወዲህ ልትሄድ ነው እንዴ? ዛሬ እኮ ቅዳሜ ነው። ምን ነው ረሳሽው እንዴ? ያኔ ቀን ነው ዛሬ። ዛሬም ወደ ዝሙት? ይኸውልሽ ልክ እኔ ቅዳሜ ሲደርስ ክለብ ወጣለሁ፣ ከሴቶች ጋር ተከብቤ በቃ ዝም ብዬ ማለት ደስ ይለኛል። ቆይ እንደውም የሆነ ግጥም አለ ልበልሽ። አንቺ የሰንበት ልጅ እጠብቅሻለሁ ከበርሽ ዳር ቆሜ፣ ፍጹም እንዳትቀሪ በተፈጠርሽበት ቅዳሜ ይላል። ይኸውልሽ ብዙ መጽሐፎች ስለማነብ ሴቶችን እንዴት በእጄ መያዝ እንዳለብኝ በደንብ አውቃለሁ። እንዴት በፍቅሬ እንደምጥላቸውን በደንብ አውቃለሁ። ገባሽ? ቻው። ተበናሽ ቶሎ ቤቱ እያለውኝ አንቺ ጥቁር ቆንጆ ይላል። እውነትህን ነው? ቆንጆ ነኝ እንዴ? ምን ይወጣልሻል? እኔ ማለት ለመጀመሪያ ጊዜ ወንድ ልጅ ውበቴን ሲያደንቅልኝ፣ ግን እኮ ጥቁር ነኝ። ምን ሆነሽ ነው? ይኸውልሽ ነጮቹ እኛን አይምሯችንን አታክ ለማድረግ የሚጠቀሟት ስትራቴጂ እኮ ነች። እንዴት አይገባሽም? ምኑ? ቆይ የቁንጅና መገለጫ ቅላት ያደረገው ማን ነው? እሺ ሌላውን ተይው። እኛ ከምድር የተሰራ ነው? ከአፈር። ስለዚህ እኔና አንቺ አፈር ነን ማለት ነው። አፈር ደግሞ ጥቁር ነው። ይሄ እኮ የነጮቹ እኮ እኛን አታክ ለማድረግ የሚጠቀሙት እኮ ነው እንጂማ አበባ ነው የምመስለው። የሚገርም እይታ ነው። ፈላስፋ ነህ? በፍጹም አይደለሁ። እና ወደ መጣሁበት ጉዳይ ስገባ ልክ መጀመሪያ ሳይሽ ልቤ ስንጥቅ ነው ያለው። በቃ ስንጥቅ። ምንድነው ግን እንደዚህ ያማረከኝ? የኔ ቆንጆ እስቲ ዝሪ አበባ ወንጅ ልጅ ቆረጠ። ሄሎ ሰልዬ። አቤት። አወቅሽኝ? አላወኩም። ማን ልበል? እንዴት ነው እባክሽ ይህንን ድምፅ ማወቅ የከበደሽ? ይቅርታ የኔ ወንድም፣ ምንም ልትመጣልኝ አልቻልክም። ሆነኝ።
የሚባል ስም አለ ነው ወይስ ቻይና ነኝ እያልከኝ ነው? ኧረ ወዴት እንዴ የቆልበጫ እኮ ሰው ነው። ሹ አላወኩም። እንዲያው አንቺ ደግሞ ሹምዬ ነኝ። ሹምዬ የሚባል ሰው አላውቅም። አሃ እንዴት ነው ማታውቂው? እንዲያው ኮሌጃችሁ በር ላይ መጥቼ እንዲያው ተራኬብ ተጓደኛሽ ጋር እንዲያው ሻቡና ምናምን ብለን። ኦ ሹምዬ እንዴት ነህ? እኔ ደህና ነኝ። እንዴት ነሽ አንቺ ሰሊ? ፈጣሪ ይመስገን። ምን ልታዘዝ? አረ እንዲያው ምንም አትታዘዥኝ። እንዲያው ዝም ብዬ ነው። እንዴ በዚህ ምሽት ዝም ተብሎ ይደወላል እንዴ? አይ ያው ነገሩን ነው እንጂ ታልሽኝም አይቀር እንዲያው ታየውሽ ቀን ጀምሮ እንዲያው ልቤ ለለ ከጀለኝ። እንዲያው ቲናጋ ቲመሽም ስላንቺ ነው ሐሳቤ እንዲያለ እንዲያው ታወጣና ሳወርድ እንዲያው የሚያደርገው ሲጠፋኝ እኮ ነው ተጓደኛሽ ሞይባል ቆጥረሽን የወሰድኩት። ፍቅር ያዘኝ እያልከኝ ነው? በይው እንጂ እንጂ ምን የሚያስቅ ነገር ተናገርኩና መገለፍጭ። እንዴ ከዚህ በላይ የሚያስቅ ነገር አለ እንዴ? ጀዝባ እንዲሁ አንቺ ወይዬ እኔማ እኔም በጣም ውድ ነው ማድረግሽ። በቃ ከአንድ ሰዓት በኋላ እዛ እንገናኛለን። እሺ ታዲያ እንደተነጋገር ነው እጥን ብለሽ እንድትጠብቂኝ። እሺ የኔ ጥቁር አዝሙድ። እሺ ቻው። ያችን ጥቁር ልጅ ልታገኛት እንዳይሆን። ምን ነው? ኧረ ተው ግን ተው አንተ ልጅ በደህና ሴት እንኳን ኃጢአት ስራ። ተይ ይሄማ ጽድቅ ነው አይገርምሽ? ማለት ቆንጆቹማ ብዙ ፈላጊ ያላቸው፣ እነዚህ ደግሞ ያው ብዙ ፈላጊ የላቸው። ማያሳዝኑ ማን አላቸው? ዝም ብሎ ፈጣሪ ማማረር ብቻ እኮ። በዚህ እንኳን ፈጣሪ ላግዘው እንጂ አይሻል? ስሚ ይኸውልሽ ግቢና ምግብ ሰርተሽ ምናምን ሹምዬን ጠብቂ። ቻው ሂጂ። እንዲው እህት አለ ወይ እንዲው ታልሳክሽብኝ አንድ ነገር ላወጋሽ ፈልጌ ነበር። ምንድነው? እስቲ በእጅህ ንገረኝ። እንዲው ግን ቆይ ለምንድን ነው እህተማ ያሉ ጉብሎች ማይከጅሉኝ? እንዴት አልገባኝም። እንዲው እንዲያቆይ እንዲው ልብስ እንኳን ካልሻቀለ ለብሰዋለሁ። እንዲው ፍራንክም ከሆነ ለመጋበዝ እንዲው ለመጋበዝም እንኳን ብትወጥ ፍራንክ ቤት ያላጣም። እንዲው ቆመናም ብትይም ደግሞ ለክፉ አልሰጥም። እንዲው ከተማ ራሱ እኮ ከገባው እድፍን 3 ዓመት ሞላኝ። እንዲው ግን ከተማው ላይ ያለች አንዲት ቆበል አንዲት ልቤ ከጀላት አይደለም በአካል ለማውራት አስቢው። በሞይባል እንኳን ፈቃየኛ ያሉ። ቆይ ለምን ይመስልሃል? እንጃ እንዲው ሳሰላስለው ግን እንዲው አራዲያ ስላልሆንኩ መሰለኝ። ደግሞ እሱንም ለመሆን እኮ እየሞከርኩ ነው። ራስህን ስላልሆንክ ነው። እስቲ እንዲው የምትወዳትን ልጅ ራስህን ሆነ ቅረባት፣ ያን ጊዜ ገባሃል። እባል አገረኛው እንዲው ወዲያ ትቀልጃለሽ እንዲ ያቆይበና ታየው አይደለም እሱ ራሱን ሰሞኑላ የውጡ አይል እንደሚተዋወቃቸው መች እሱ ራሱን ሆነ። ከሱ ጋር ፎክሩን አቆሙ። እሱ ያቆም ነው፣ አንተ ደግሞ ሹምዬ ነህ። ይሩዲ እንዲው ሰልየን ግን ከልቤ ለከጨልኳት አይቆመን። እስቲ ቆይ ለእኔ ስለ ሀገር ቤት እያወጋ የምታስቀኝ የምታጫውተኝን ለእሷም ንገራት። ይሄ ሀከተሚውን ሳይሆን በቃ ራስህን ሆነ ንገራት። ያኔ እኮ ልትወድ ትችላለህ። ይገርምሻል። ይኸውልሽ እዚህ አዲስ አበባ ውስጥ ይቅርና የውቦች መፍለቂያ የሆነችው ቦነስ አይረሷ ከተማ ራሱ እንዳንቺ አይነት ቆንጆ ይሆናል ተብሎ አይገመትም። እሱ ደግሞ የት ነው? ብራዚል።
ይገርምሻል። ይኸውልሽ ብራዚል ልክ እንዳንቺ አይነት ቆነጃጅቶችንና ዓለም ላይ ተጽዕኖ ፈጣሪዎችን እግር ኳስ ተጫዋቾችን በማፍራት ትታወቃለች። አንዳንድ ጊዜ ምን ያሉ መሰለሽ ጋዜጠኞች ማህፀነ ለምለሟ ከተማ ይላታል። ደስ ይላል። ይኸው አዲስ አበባ ውስጥ ደግሞ ልክ እንዳንቺ አይነት ከፀሐይ 2 እጥፍ የምታበራ ልክ እንደ ከዋክብት እንደ ጨረቃ ብርቅ ሆና የምትታይ ሴት ተፈጠረች። ይኸው እንግዲህ የውበትሽ ምርኮኛ ቆሞ እየጠየቀች ነው። ምን አይነት ጤፍ የሚቆላ ምላስ ነው ያለ? ያዕቆብ አውቃለሁ፣ እኔ የጽዮን ጓደኛ ነኝ። እሷንም ልክ እንደዚህ ነበር ያልካት። ለዛሬ አልተሳካልም። ባይሆን ሌላው የዛሬዋማ እንዲሁ ቆንጆ አድርጋን የተጫወተችበት አላጋጠችበት። እንደ ዛሬም ተቀድጄ አላውቅም። በጣም የተዋረድኩት። እንግዲህ የዛሬው ቅዳሜ አንተ አይደለም ማለት ነው። ደግሞ ከዛ ስመለስ የምትገርም ቺክ አግኝቼልሽ ከኋላ እየተከተልኳት እያዋሯት ምንም ሳትመልስልኝ ዝም ብዬ አድርሻት መጣሁ። በቃ እንዲሁ ስራ አደረግኩ አይደል? እንዲህ ሴት ማሯሯጥ ምን ሆነሽ ነው? እድሜ ልጠቀምበት ብዬ ነው። ወጣትነት ልክ እንደ ለጋ አበባ ነው ትል ነበር እናታችን። እንዳትመክሪኝ እንዴ! ስሚ፣ የአሁኗ ግን የቤት ልጅ ነች። እቺን ካገኘው ቀጥታ ወደ ትዳር። የት ሄዶ ነው? የዛሬው ቅዳሜ እንግዲህ እሱ ነው መሰለኝ የሆነው። የት እንደሄደም አላውቅም። አይሹ እሺ፣ ከዚያስ? ያ በኋላማ እኔ ወንድምሽ ሹምዬ አንተ የጠቅላይ አሽከር ልጅ ብዬ ጅንፎ የጠገበውን መዋጤን ሳባርጌ እንካቅመስ አልኩታ። ምን አልኩት? እንካቅመስ ማለት ያው አዘለገርኩት ይዤ። አይ የማልገባሽ መሰለኝ መታሁት። እንዲሁ ተያ በኋላ ብታይ ፈሱን ጡጥ እያደረገ እንዲሁ እግሬ አውጭኝ አለ። ጀግና እኮ ነህ፣ ደግ አደረግ። ኋላስ እንዲሁ እዚህ የሚያያዘኝ ይዞ ነው እንጂ ስንት ልክ ማስገባው ነበር። በጣም ነው የማመሰግነው። በደንብ ነው ያዝናናኸኝ። አረ እንዲሁ ለምን ነው የምታመሰግኝ? እንዲሁም እኮ እኔ ነኝ ማመስገን ያለብኝ። እንዲሁ ባላገርነቴን ታትንቂ ጊዜ ስለሰጠሽኝ አመሰግናለሁ። እንዴ ባላገሩ እኮ ደስ ይላል፣ ልቡ ንጹህ ነው። እንዲያውም ከዚህ በኋላ ጓደኛሞች ነን። ሲደብረኝ እየደወልኩልህ እንዲፈታ ታደርገኛለህ። ገጭልኝማ ግቢ ያልኩሽ አይደል እንዴ? ይኸው። ቆይ ምን አግኝተህ ነው? የልቤ ደረሰ። እንዲሁ አንቺ ያልሽኝ ሰምቼ እኮ በቀለሜ ሄጄ እንዲሁ ቀኑን ሙሉ ሳሰቃት ብዬ እኮ ነው የተመለስኩት። አይኔ ወንድም ጎበዝ እኮ ነህ። አደክ ማለት ነው። በቃ በስተመጨረሻ ተሳካለህ። ኋላስ አሁንማ በቃ የልቤ ደረሰ። ቀላል ሰው አድርገኸኛል እንዴ? ሾኮ ነኝ። አይሹ እኔ ልጅ እኔ ቆንጆ የትኛው ተራራው ቢከልኝ ነው እባክሽ አንቺ የመሰለ ቆንጆ 3 ዓመት ሙሉ ማየት ያልቻልኩት? ለነገሩ እኮ ደመና የሸፈናት ጨረቃ ብርሃን አትሰጥም። ለነገሩ ታዩ እነዛን የመሰሉ ራሱ መልከ ጥፉ ሴቶች አንቺ እንዳላይሽ ከልክለውኝ ነው። አታወሪም እንዴ? ሄሎ ፌኔት በል ልግባ። ደህና ደር። ቆንጆ ምሽት ነበር። በቃ እንዲሁ መሄድሽ ነው? አዎ መሄድ ነው። ደግሽ ደህና ደሪ። እንዲሁ ግን እኔ የምልሽ
የምልሽ አንተ የምትለኝ እንጂሞች ነው እራት በልተን ቁርስም እንደግም። ተው እባክህ እንዲህማ አማረ። በል ልግባ። ደህና ደር። ቻው። በቴዲ ጋር አጋሚ ስለሷ ነው የምታወራው። ምን ነው ወንድም ፍቅር ያዘህ እንዴ? ፍቅር ወይ ፍቅር አንዴ ዋክስ ጄስ ካስገባት ለዛ ነው ቀን ሙሉ ስለሷ ስታወራ የምትውል። አለክ ይኸውልሽ ስለሷ ሳጣራ ሙሉ ይኸውልሽ ክላስ ውስጥ ከማንም ጋር ትነጋገር፣ ከአስተማሪ ጋር ትቀመጥ፣ ከተማሪ ጋር ታወራ። ደግሞ እኮ በዛ ላይ ሰቃይ ተማሪ እኮ ነች። እቺ ልጅማ የሆነ እንቆቅልሽ አላት። እንግዲህ ነገ ዱዳ እንዳልሆነች በደንብ ይጃጣላል። በቃ እንዲህ መጨረሻህ እንዲህ ይሁን። ምንም ሾር ነው የለውም። ይኸውልሽ እኔ እንደዚህ ሲሪየስ የሚሆኑና የሚያካብሩ ሴቶችን እጄ ማስገባት ስለምፈልግ ደግሞ ሰምቼልሃለሁ። ስለሷ ለማወቅም አስተማሪ ጠይቀሃል። ያልሰማው ለመሰለህ ጀመረሽ እንግዲህ። እውነቴን እኮ ነው። ጉደኛ እኔ ደከመኝ፣ ትንሽ እንረፍ። በቃ እንደዚያ ከሆነ አረፍ እንበል ትንሽ። ምንድን ነው? ምን ሆንኩ? ፈጠጥሽብኝሳ። አይ ገርሞኝ ነው። ምን ነው ደግሞ የገረመሽ? ኧረ ምንም ተው። ኧረ አንቺ ሴትዮን የሚያፈጥብኝ ሰው እንዲሁ አልወድም። እንዲሁ ጮክ ብለሽ አትይኝ። ምንድን ነው የሚያሽኮረምም? ተሽኮረመምኩ እንዴ? አየችኝ ብለህ የተሽኮረመምክ ጉዳዩ ላይ እንዴት ልትሆን ነው? እሱማ የሚሆነው በጨለማ አይደል እንዴ? በዛ ሲያት ተሽኮረመም አልተሽኮረመም ማን ያየኛል? በጨለማ? አንተስ ጉደኛ ነህ። ና እንሂድ። ዛሬ ሳታነግረኝ የትም አትሄጂም። እሺ በይኝና እንደሰለጠነ ሰው እናውራ። ልቀቀኝ እንዴ! ቆይ ከኔ ምንድን ነው የምትፈልገው? ምንም አልፈልግም። እና ምንም ካልፈለግ አትከታተለኛ። ፌኔት፣ እሱማ የሆነ ነገር እፈልጋለሁ። ፌኔት
የሚያስገለፍጥ? ተውኝ እስኪ፣ በጣም ገርሞኝ እኮ። ምንድን ነው ደግሞ የገረመ? ዛሬ ላውራ ስከተላት እንዴት እንደሆነችብኝ ብታየው። ውስጥ ነው ከተተችኝ። ያ ታዲያ ይሄን ያስገለፈጠ? አዎ ይዘገያል እንጂ አህያ የጅና ሲባል ሰማችሁ? አይ ብሮ እበኝ ከብዳሽ አለች ይችኛይቱ። ቆይ አንተ ብተውም ታደርጋለህ? እንደዚህ አይነት ሴት ቢያጋጥም ነው ሀገር ቤት ነው እዚህ የዚህንማ የሀገሩን ባህል መች በቅጡ አወቅኩትና ነው። እንዲሁ ግን የሀገር ቤቱን ነገርን ካልከኝ አሳቻ አስጠብቄ እጠልፋታለሁ። ከያ በኋላ ጉዳይን ከጨረስኩ በኋላ ሽማግሌ እልካለሁ። ከያ በኋላ ቤተሰቦቿ በሀገሩ ወግና ባህል መሰረት ይፈቅዱልኛል። የኔ ሆነች ማለት አይደለም። እንዲው ደግሞ የዚህኛውን እንዲው ታልነገርከኝ ካልከኝ አይቀር ደግሞ እንዲው ደብዳቤ ነገር በቃ አጥፍላታለሁ። ደብዳቤ? ዳቦ ዛሬ ምንድን ነው? ፌኔት ከዚህ በኋላ አላስጨንቅሽም። በቃ ሁሉም ነገር እዚህ ደብዳቤ ውስጥ አለ። አላቅም፣ አንቺን ማወቅ በጣም ስለምጓጓ ነው። እንድትረጅኝ ይፈልጋለሁ። እንኪ ፌኔት፣ በጣም ታስገርምኛለሽ። የተለየሽ ፍጥረት ነሽ። በቃ ካየሁሽ ቀን ጀምሮ አንቺን መከተል ስራዬ ሆኗል። አንቺን ሳቅሽ 4 ዓመት ሆነኝ። አንድም ቀን ከወንድም ከሴትም ጓደኛ ጋር አይቼሽ አላውቅም። ተፈጥሮሽ ግራ ያጋባል። ከዚያን ቀን ጀምሮ ስለ አንቺ ማወቅ ፈለግኩኝ። ስከተልሽም ኖርኩኝ። ሳናስበው ሰደድና አሳዳጅን ኖረናል። አሁን ግን ግዴታ ሆነብኝ። ስሜቴን መግለጽ ፈለግኩ። በቃ ፌኔት፣ ከአንቺ ፍቅር ይዞኛል። ምንድን ነው ምን የደበቅሽው? ምንም። ማን ነው? ምን አባሽ ይዘጋሻል? ማን ነው? እኔ አላውቀውም። እውነቱን ብትናገር አይሻልሽም? የእውነቴን ነው። እኔ ስሙ ራሱ ያዕቆብ እንደሆነ እዚህ ደብዳቤው ላይ ያነበብኩትኝ። ከክላስ ስወጣ ስለሚያስቸግረኝ ከተወይም ብዬ ነው ደብዳቤውን ተቀበልኩት። ለምን እስከዛሬ አልነገርሽኝ? ንገሪ። የቱ ጋር ነው የሚጠብቅሽ? አብዛኛውን ጊዜ መስቀለኛው ጋር። ጥሩ፣ ነገ ታሳይኛለሽ። ቋንት የማን አባህ ወጠጤ ነህ? ኧረ እባክህ ምን አድርግ ነው የምትለኝ? አንተ ማን አባህ ስለሆንክ ነው እህቴ ትምህርት ቤት እንዳትመላለስ ነፃነቷን የነፈካት?
ኧረ ወንድሜ እንደምታስበው አይደለም። ምንድን ነው የማስበው? አንተ ራሱ ምን አባህ አስበህ ነው ልቧን ከፍና ዝቅ የሚያደርግ ደብዳቤ ጽፌ ላክላት? እሺ ላስረዳ እኮ ያልኩህ። ምን አባህ ነው የምታስበው? ከዚህ በኋላ እሷ የደረሰችበት ቦታ ብትደርስ እንደዚህ ሲጥ አድርጌ ሰማኛለህ? ወይ ሹምያል እንዲሁ አንተ ልፍስፍስ እንዲሁ አስደፍራኝ ትመጣ በላውን ሳናሳየኝ። ሰውየው እንኳን የዋዛ አይመስለኝም። ምንድነው ደግሞ የዋዛ የለም። በላውን ሳና እየመራ አሳየኝ። እንዲሁ ልኩን ነው ማስገባው። ሰውየው ካራቴ ይሰራል መሰለኝ። ምን እንደመተኛ ራሱ አላውቅም። አይደለም ካራቴ ለምን የፈለገውን አይሰራም? እንዲሁ በዚህ ሽምል እንዲህ አሽመድምጨው ካልመጣው ወንድ የለም። ኧረ ተው፣ ቤቱንም ምንንም አላውቅም። ነገ እናገኘዋለን። እንዲሁ ግን እሷ እንዲሁ ምን አይነቷ ፋሪያ ነች? እሱ ሳትመስለኝ ምን ማለት ነው ደግሞ? እሷ አይለችም እራሷ አይለች እንዴ እየነዳች ያመጣችው? እስቲ ተወኝ፣ ሁሉም ነገር እናጣራለን አልኳልሽ። ወይ ተወኝ እስቲ። ወይኔ ሻው ምንድን ነው የሚሻለኝ? ይኸው ይህንሽ ተውቶ እያልኩት በቃ አንድ ነገር ሊያደርገው ነው ማለት ነው። እኔ ብቸኛ መሆን ፈልጌ ነው እንዴ? ብቻዬን ነው ለራሳቸው ስል ነው ግን ሰው አይገባም። አምላኬ መች ነው ግን ከዚህ ህይወትና ስቃይ የምትገላግለኝ? መች ነው እኔስ እንደ ሰው መኖር የምጀምረው? እሺ ምን ላደርግ? እንዴት መጣሽ? ለምንድን ነው በዚህ በሌሊት እዚህ ጋር የተቀመጥሽው? እንቅልፍ እምቢ ብሎኝ። እሺ ለምንድን ነው የምታለቅሽው? ማኔ እንዴ ኧረ አላለቀስኩም መስሎሽ ነው? አታዋሺ፣ ስትዋሺ አያምርብሽ። ዛሬ ብቻ እኮ አይደለም አንዳንድ ጊዜ እዚህ ጋር ተቀምጠሽ ስታለቅሽ አይቻልም። ቆይ ምን ሆነሽ ነው? መስሎሽ ነው እንጂ እኔ አላለቀስኩም። ደሞስ ምን ጎሎብኝ አለቅሳለሁ? እባክሽ አታስመስይ፣ እውነቱን ንገሪ። ምንም አልሆንኩም አልኩሽ እኮ። አሁን ዝም ብለሽ ቀፊ። አንድ ጥያቄ ልጠይቅሽ? ምንድን ነው? ጠይቂ። ለምንድን ነው ከፌኔት ጋር ብዙ የማታወሩት? ታውቂው የለ ባህሪዋ ነው እኮ። ለምን? እኔ እንጃ። ከልጅነቷ ጀምሮ አብሯት ያደገ ባህሪ ይመስለኛል። እንዴ እኔ እኮ በጣም ነው ግርም የምትሉኝ። ሁለታችሁ ብቻችሁን ስትሆኑ ታሱቅኛላችሁ፣ ታወሪኛላችሁ፣ ግን ደግሞ አንድ ላይ ስትሆኑ በጣም ነው የምታስጨንቁ። ይሄ የታላቅና የታናሽ ባህሪ ነው። ታላቅና ታናሽ አይግባቡም ሲባል አልሰማሽም እንዴ? ሳድግ እንደዚህ ልታኮርፈኝ? እንደዛ ከሚሆን ባላድግ ይቻለኛል። የኔ ቆንጆ በሻውን ወረጂ፣ ሰዓት እንዳያልፍብሽ። ይኸውልህ እኔ ምንም ነገር አልነገርኩትም። ድንገት ደብዳቤውን እያነበብኩ ደርሶብኝ ነው። በጣም ይቅርታ። ይቅርታ እንዳደረግልሽ ከፈለግሽ እኔ ማዝሽን ታደርጊያለሽ። አለበለዚያ ግን ወንድምሽ እኔ እንዳደረገው እኔም መቀጠቅጥሻለሁ። ምንድን ነው? 10 ሰዓት ላይ ዛሬ ነው የምነግርሽ ቦታ ትመጫለሽ። እንዴ የት ነው የምመጣው? ወንድሜ ካወቀ ይገለኛል። እባክህ ከሱ ቀድሜ እኔ እንደምገልሽ አታውቂም? እሱ የማይጠረጥርበት መንገድ አለ። ምንድን ነው? ይቅርታ እሺ፣ ቅድም እየቀለድኩ ነው ያስፈራራሁሽ። ማለት አውቀሽ እንዳላደረግሽው አውቃለሁ። ይህን አጋጣሚ ለመፍጠር ፈልጌ ነው። እና ደግሞ ያው የኔ ፍላጎት ደብዳቤው እንደተጻፈው ነው። ፍቅር ግን ካልፈለግሽ ያው ኖርማል ጓደኛ መሆን ይችላል። ይቅርታ፣ እኔ ጓደኛ አልፈልግም። ለምን? ሰው እንዴት ያለ ሰው ይኖራል? አላውቅም። እሺ አንድ ጥያቄ ልጠይቅሽ። ምንድን ነው? ስለአንቺ በጣም ማወቅ እፈልጋለሁ። ቆይ ወንድምሽ ነው ባልሽ ነው?
አረ ወንድሜ ነው እንዴ? ታዲያ ወንድምሽ ከሆነ እህቱ እኮ ስትፈቀድለት እንደውም ደስ ይለው ነው የሚገባው። ለምን እንደዚህ ያደርጋል? አዎ እሱ እኮ ያው ከትምህርቴ እንዳልስተጓጎል ብሎ ነው። በእኔ ምክንያት ስለተደበደብክ በጣም ይቅርታ እሺ። አሁን ግን መሄድ አለብኝ። ችግር የለም። አሁን ሁሉም ነገር ሰላም ነው ሳጅን። እሺ ረስቸው። ልጁ አስቸግሮሽ ያውቃል እንዴ? ከዚህ በኋላ እንኳን አያስቸግርሽም። በደንብ አድርጌ ነው እኮ ዋጋውን የሰጠሁት። ቅዱስም ሆኜ ይሁን ሰይጣን ሆኜ ስለዚህ ልጅ ማወቅ ያለብኝን ማወቅ አለብኝ። አዎ ያዕቆብ ልክ ነህ። እንደምትመጪ በጣም እርግጠኛ ነበርኩ። ስላስደነገጥኩሽ ግን በጣም ይቅርታ። ኧረ አልደነገጥኩም። ደግሞ ቦታውን በጣም የወደድሽ ትመስያለሽ። አልጠላሁት። ስለዚህ ሁሉ ጊዜ እዚህ እንገናኛለን ማለት ነው። አልገባኝም። እኔ አንቺን ስፈልግሽም አንቺ እኔን ስትፈልጊኝም እዚህ እንገናኛለን። ምን ችግር አለ እንዴ? ቆይ ግን ለምንድን ነው እንደዚህ ሆንሽው? ወንድምሽስ ለምንድን ነው እንደዚህ ያሳደገሽ? እስቲ በእናትሽ ስለ ራስሽ ንገሪኝ። አንቺም እኮ ስታወሪው ቀለል ይልሻል። እኔ ውስጤ ለፈጣሪ ብቻ ነው የምነግረው። ከሰው ምን ላገኝ ነው ለሰው ማወሩ? አትሳሳች፣ ከቃሉ እየወጣሽ ማለት። ፈጣሪ እኮ በአምሳሉ ነው የፈጠረን። እርስ በእርሳችሁ ተዋደዱ፣ ተፈቃቀሩ፣ ተሳሰቡ፣ ተረዳዱ ይለናል። እንዴ እኔ ማን ያውቃል አንቺ የሆነ ነገር እንድረዳሽ ነው ሊያገናኘን። ስለ እኔ ምንድን ነው ማወቅ የፈለግከው? በቃ ዝም ብዬ ከስምሽ ጀምሮ ማወቅ እፈልጋለሁ። ፌኔት አብርሃም እባላለሁ። ያዕቆብ አለሙ እባላለሁ። እንዲሁ ሰላምዬ ስሞትልሽ አንድ ነገር እንኳን ላስቸግርሽ። ሞቱን ምን አመጣው? እንዲሁ እኮ እሺ ልህ ነበር። ያው ታናሽ እህቴ ታላስተዋወቅከኝ ብላ ይኸው ነዝነዛ ልገለኝ ነው። እንዲሁ የልቧ መሻት እንዲሞላ አንዴ እንኳን ተተዋወቂልኝ። ምን አይነች ብለህ ነው የምታስተዋውቅ? ኧረ እንዲሁ አንቺ እሺ በይ እንጂ እኔ እንዲሁ ምለው አይጠፋኝም። እሺ እንዲሁ መብራን እሺ ትበልሽ እናቴ። እና ታዲያ መቼ ይሁን? አንተ ደስ ባለ ቀን። እንደዛማ ከሆነ በቃ በሞባይልሽ እደውልልሻለሁ። በቃ እኔ አሁን እንዝለቅ።
በጣም በጣም የምታዝነው። በቃ ዝም ብዬ አይኗን ሳየው የሆነ የተጎዳችው ነገር እንዳለ ይሰማኛል። እሬ ወዲያ! እሬ እንዲያውን ተመጀምሮ ነው አይንታይቱ ውስጥ የሚታወቅ። ለነገሩ ስላልተማርክ አልፈርድብህ። ስማ፣ በሳይኮሎጂ የሰውን አይን አይተህ ፍላጎቱን ማወቅ ትችላለህ። እሺ እስቲ አሁን አንተ እንዲያው ምን አይተህ ነው? እርግጠኛ አይደለሁም ግን አወጣጣታለሁ። አይ ብሮ አሳክሽ ፍቅር ይዞሻል። የኔቱ ደወለች። ይኸውላችሁ ደግሞ ነገ ምሳ ቀጥሬያታለሁ። እሺ እዚሁ የልቦሰል ማ እኔኑ ናፍቄሽ? ኧረ እኔም እኮ ዛሬ ቀኑን ሙሉ በአይኔ ላይ ውልብ ስትይብኝ ነበር። አይ ቤት ለምቦሳ እንግዲህ ወንድምና እህቶቼ እነሱ ናቸው። ተተዋወቂያቸው። ይህ ውሻ አንተ ወንድም ነው? እንዲያው እንደፈራሁት አንተ እችኛይቱ ጋርም ደርሰሃል። እኔማ ቢጠበስም አይሸተኝም። ጓደኛዬን ግን ህይወቷን አመሰቃቅሎታል። በተደጋጋሚም ራሷን ልታጠፋ ሞክራ ነበር። እኔንም ሊጀነጅነኝ ሞክሮ ነበር። ሁላችሁም አንድ አይነቶች ናችሁ። ከዚህ በኋላ አጠገቤ እንዳትደርስ። ኧረ አንተ ውሻ! እንዲሁ በመጨረሻ አንድ እንኳን ቢሳካልኝ ይህንን ማበላሸው። አንተ ደግሞ በቃ ጥርግ ትበላ። እኔ ሌላ ያበረች ካጣብዛለሁ። ምን ፈለክ? ኧረ እንዲሁ ሰላምዬ፣ ኧረ ተረጅኝ። ቆይ አሁን ቃየል ባጠፋው አቤል መቀጣት አለበት ያለሽን? ወንድማማቾች ከሆኑ ኧረ እንደምትተዋወቁ ያወቅኩት ራሱ ትላንቱን ነው። ደግሞ በእሱ ኃጢአት ለምን ይቀጣለሁ? ኧረ ተይ አትቅጭኝ። ሹምዬ ግን እውነትህን ነው? ከኔ ፍቅር ይዞ ነው? በይው እንዲያው ሲነጋም ሲመሽም እኮ ስላንቺ ነው የምከጅለው። እውነትህን ነው? አዘኝቷል። እኔ እኮ እየቀለድክ ነው መሰለኝ። ማለቴ እንዴት ነው እኔ እናንተ ማች እናደርጋለን ማለት? ማለቴማ ሱፍ በሲሊፐር ይለበሳል አይለበስም? እኔ እናንተም ልክ እንደዛው ነው። ፍቅረኛሞች መሆን አንችልም፣ ግን አሪፍ ጓደኛሞች መሆን እንችላለን። ጓደኛሞች? አዎ። አንተ እኮ ማለት የገጠር ልጅ እርሻ አርሰህ ያደግ፣ እኔ ደግሞ እንጀራ ስበላ ጠርዙ እንኳን እንዳይቆርጠኝ ተስተካክሎ የሚሰጠኝ ሴት። እንዴት ነው ይሆናል? በቃ አሾፍሽብኝ ማለት ነው። እንዲሁ ማነቆል ነበር። እንደዚህ ቅስሙን ሰብሬ ካልገላገልኩት መቼም አያስቀምጠኝ እነዚህ ውሾች። ስለዚህ ማስጨነቅሽ ከሆነ ተይው፣ ችግር የለም። አረ ችግር የለውም፣ እነግርሃለሁ። ከየት ይጨምርልህ? እሺ፣ ስለ ቤተሰቦች ንገሪኝ። እናትና አባት የለኝም፣ ሞተዋል። ከወንድምና ከእህቴ ጋር ነው የምኖረው። እንዴ የኔን ታሪክ ነው የምነግርኝ? አንድ አይነት ነው። አዎ፣ ለዚህ ነው ማለት ነው አንቺን አብዝቼ ማወቅ የፈለኩት። እና ለዚህ ነው በቃ እንደዚህ ብቸኛ ሆንሽው? እኔ እኮ እንደዚህ አይነት ልጅ አልነበርኩም። እንዲሁ ምን አገኘሽ በሞት እንዴ? አንቺ እኮ ትንሽ ፈገግ ስትይልሽ መብረቅ ራሱ ይወርዳል። አንተ ቀልድ። ሰለሞን ወንድሜ አይደለም፣ የእንጀራ ወንድም ነው የሚባለው። ብቻ የኔ እናትና የሱ አባት ሁለታችንም ለየብቻ ወልደው ነው የተጋቡት። እሺ። እና ሁለታችንም እንደ ታላቅና እንደ ታናሽ አብረን ማደግ ጀመርን። ሁለታችንም ማገናኛ ድልድይ ትሆን ዘንድ ርብቃ ተወለደች። ከእናቴ ጋር ብዙም አይስማሙም ነበር። ያው የእንጀራ እናቱ አይደለች። ከዛ አንድ ቀን ሁሉም ነገር ዝብርቅርቁ ወጣ። ምን ተፈጠረ? እናትና አባታችን በመኪና አደጋ ሞቱ። በቃ ሁሉም ነገር፣ ህይወታችን በሙሉ ጨለማ ሆነ። በተለይ ለኔና ለእቴ በጣም ከባድ ጊዜ ነበር። በጣም አዝናለሁ። ከዛ እንዳያልፍ የለም ሁሉም አለፈ። ሁሉም ኃላፊነት ሰለሞን ላይ ወደቀ።
እኔን ማስተማር፣ ታናሻችንን ማሳደግ። ስለዚህ የአባታችንን ንብረት በሙሉ እሱ ማስተዳደር ጀመረ። ሁሉንም ኃላፊነት ወስዶ እሱን ሁሉን ነገር መስራት ጀመረ። በጣም ደስ ይላል። እና በቃ ይሄ ነው የብቸኝነትሽ ምክንያት? ማደጌና ለእናቴ ያለው ጥላቻ ሌላ መዘዝ አመጣብኝ። ከልጅነቴ ጀምሮ የሚያቀኝ ሰውዬ ተቀየረብኝ። እንዴት ማለት? ወንድሜ ምን ትሰራለህ እዚህ? ምን ነው ደህና አይደለህም እንዴ? ምን እየሆንክ ነው እንዴ? ምንድን ነው? ቆይ እኔ ላይ እንደዚህ አይነት ነገር ያለ ፍላጎቴ ማድረግ ምን ይጠቅመሃል? ይጠቅመኛል እኮ። ምንድን ነው የሚጠቅመህ? አንቺን እንደዚህ ሳስተቃይሽ እናትሽን የተበቀልኳት ይመስለኛል። ግን እኮ እኔ እህትክ ነኝ። አይደለሽ? እናትሽ ያደረገችው ነገር አንቺ ዋጋውን ትከፍያለሽ። ታስታውሻለሽ? እርቦኝ ምግብ ስጠይቃት እንደ ውሻ እንኳን ክብር ሳትሰጠኝ ትደበድበኝ ነበር። ይሄም አልበቃ ብሏት ለአባቴ እያቃጠረች ታስመታኛለች። አባቴም የእሷን ሀሳብ እየሰማ ሁሌ ይደበድበኝ ነበር። ይሄ ነገር እንደማይቀየር ሲገባኝ አንድ ቀን ወደ ክፍለ ሀገር ሊወጡ ሲሉ የመኪናውን ፍሬን በጥሼ ሁለቱም እንዲሞቱ ያደረኳቸው እኔ ነኝ። ያደረኩሽን ነገር ለአንድ ሰው አወራለሁ ብትይ ሲጥ አድርጌ ነው የምገልሽ። ፖሊሶቹም ባለስልጣኖቹም ሁሉም በእጄ ናቸው። እኔ የሌለሁበት ዓለም ማንም ሰው አይኖርበትም። ይህንን ሚስጥር ከዚህ በኋላ ተነፍሳለሁ ብትይ ኃጢአት ለሚበጭ አባቴን ሲጥ አድርጌ እንደገደልኩት አንቺንም እገልሻለሁ። ከዛ ጊዜ ጀምሮ ምስጢራችንን ደብቄ ወንድሜም ባሌም ሆኖ አብረን እየኖርን ማለት በቃ እሱ ሲፈልግ መጥቶ ያሻውን አድርጎ ይሄዳል። ያው ተኮራርፈን አንነጋገር። ቆይሽ ለምን አትከሺው? የት ብዬ ነው የምከሰው? ምንስ ብዬ ነው የምከሰው? ያኔት ማስረጃ እኮ አለሽ። ህመሙ ሲበረታብኝ ሞክሬ ነበር። ይሄ ምንድን ነው? ያዥው። ፖሊሶቹ ናቸው የሰጡ። ጠበቃሽን አስወገዱት። እገልሻለሁ። ይሄን አታውቂም እንዴ? በአንቺ ቤት እኔም ማላቅ መስሎሽ ነዋል ይህን ሁሉ ነገር ከጀርባ የምታደርጊው? አንቺ አጠገብ ማንም ሰው መድረስ አይችልም። አንቺ የምድር ላይ እስረኛ ነሽ፣ የኔና የኔ ብቻ ነሽ። ከዚህ በኋላ አንድ ሰው አጠገብሽ ቢደርስ እንደዚህ ጠበቃ ነው ማስወግደው። አንቺ የኔ ብቻ ነሽ። አይ ብለሽ እምቢ የምትይ ከሆነ ግን እኔም አንቺም ወደ ሲኦል እንሄዳለን። ያው እንዳለ ሆኖ አገኘሁት። ጠበቃ ያደረኩት ስነዚህ ጋር አስተማሪን ነበር። የሚጠጣው መጠጥ ውስጥ መርዝ ተጨምሮ ሞተ ተባለ። ይኸው እንዳለውም የሱ እስረኛ ሆኜ እየኖርኩኝ ነው። እና ታዲያ እሺ አሁን ምን ተሻለ? የሚመጣው ካለፉት አይብስ። እስከዛ ድረስ እባክህን
አደራ ሚስጥር ይሁን፣ ለማንም ሰው እንዳትናገር። ካልሆነ ህይወቴ ዝብርቅርቁ ነው የሚወጣው። ከዚህ በኋላ ክስ ወይም የሆነ ነገር ከሰማ ይገለኛል። እባክህ እሺ ማርያምን በልልኝ። በእውነት ይህንን መድኃኒት በደንብ እየወሰድሽ ነው? በኋላ ከወንድምሽ እንዳታረግሽ። ቆይ ለምንድን ነው እንደዚህ የምትሆኝ? ሴክስ እኮ የጋራ ደስታ ነው አይደለም እንዴ? ያናገርኩሽ እኮ ነው። ወይ ታዲያ ምንድን ነው የምትጠብቀው? ጃል ይህን ወሮ በላ ወይ ወገባ ገዴውን እንበለው ወይም ጀሞ እናሳስረው። ቆይ እንደሱ አይደለም፣ ሁሉም ነገር ጥንቃቄ ያስፈልጋል። እንዴት? ጀምር እሷ አስምላኛለች። ለአንተም እንኳን የነገርኩ ስለምታስፈልገኝ እኮ። እሺ እንዴት? መጀመሪያ ስለ ሰውየው በደንብ እናውቅ። እሺ ታያለ ጥቆስ። ከዛ በኋላ ሁሉም ነገር ቀስ በቀስ እናደርገዋለን። ሰውየው እጁ ልጅ ቦባቃውና አንከቻንከቼ ነበር። እና ታዲያው እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ታመሰግኛለሽ? ማንን? የፈጠረሽ ነው እንዴ? እሱን አላመሰገንኩ። ማንን ላመሰግን ነው? ይሄ ሁላ ነገር ደርሶብሽ? ከዚህም ይብስ ስንት አለ። ደግሞ እሱ ሊያጸድቅ ሲፈልግ ከዚህም በላይ ይፈትንካል። እና ጻድቅ ልሆን ነው እያልሽ ነዋ? አላልኩ፣ ግን ደግሞ በእግዚአብሔር መቼም ቢሆን ተስፋ አልቆርጥም። አንድ ቀን ታሪኬን ይቀይረዋል። እምነትሽ በጣም ደስ ይላል። እምነት ደግሞ ያድንሃል፣ ከብዙ ፈተናዎች ያሳልፍካል። መጽሐፍ ቅዱስ ራሱ ሲናገር እኮ የሰናፍጭ ቅንጣት እምነት ቢኖራችሁ ይህን ተራራ ተነስተህ ሂድ ብትሉት ይሄዳል ይላል። ኧረ እባክሽ አንተ ተራራ ተነስና ሂድ። የታል? ያው እዛው እኮ ነው። መቼ ሄደ? እምነት ላላቸው ነው ያልኩህ። የስ ትሩዝ ወዴ ዴር ቆይ አንተ ለምንድን ነው ትሩዝ የማትለው? መምረጥ መብት አይደል እንዴ? እሺ ምን አቀባኝ? ሁለት ብርጭቆ አጠጣ እንዴ? ይሄንን ውሃ እኮ ያጣሽኝ እኮ ወደ እንደዚህ ተነፍቶ እኮ ሊፈነዳ ነው። የራስ ምርጫ ነው። እሺ ልጮትና ከዛ በኋላ እጠጣለሁ። አምጪ። የስ አገኘሁሽ። ትሩዝ ኦር ዴር? ትሩዝ። አየህ እንደኔ እውነቱን መናገር ልመድሽ። እኔ ግን ይኸውልሽ ከባድ ጥያቄ ነው የምጠይቅሽ። ይመለሳላ። እሺ ከኔና ከፌኔት ማንን ነው የምትወጂው? ምን አይነት ጥያቄ ነው? ሁለታችሁንም በጣም ወዳቸዋለሁ። አይ የግድ አንዱን ምረጭ የምትባይ። አንተን ይበልጥ እወዳለሁ፣ ግን እሷም ታሳዝነኛለች። አንተ ስላለ አይደለም። እንደውም ባለፈው ስንጮት ከሁለታችን ኑሪ ብትባይ ማንን ትመርጫለች ስትለኝ አንተን ነበር የመረጥኩት። የኔ ቆንጆ። እሺ መልሰሽልኛል። ስለዚህ አሁን እንጮት። የስ አገኘሁ። ዴር ፌኔት ጋር ሂድና እቅፍ አድርጋት። ከአሁን በኋላ ላትኮራረፉ ቃል ግባልኝ። እንዴ ትዕዛዝ ነው። እሺ በቃ በኋላ እላታለሁ። ደግሞ እኮ እኔ እኮ አለው ማኮርፋት፣ እሷ እኮ ነች የምታኮርፈኝ። በቃ በኋላ እላታለሁ። አሁን የመጨረሻ አንድ ጭንጨት። ደስ ይበልሽ። ወደ ሊፈነዳ ነው። እዚህ ደግሞ ምን ትሰራለህ? ከጠዋት ጀምሮ እዚህ ቤታችሁ ፊት ለፊት ነበሩ። ለምን?
አላውቅም። አንቺን ሳስብ ነው ያደርኩት። ለምን ስለኔ ታስባለህ? እኔ እንጃ፣ እኔም በጣም ግራ ገብቶኛል። ደግሞ እህትሽን የስድስት ኩል አየኋት። እዛ ነው የምትማረው? አዎ። የኔም እህት እኮ እዛው አካባቢ ነው የምትማረው። በቃ እሺ፣ አሁን ለማንኛውም ከዚህ ቦታ እንሂድ፣ ወንድሜ ድንገት እንዳይመጣብን። ወንድሜ አትበይው። እሺ፣ ለማንኛውም በተለያየ መንገድ እንሂድ፣ እዛው ቦታችን ጋር እንገናኝ። ምን ነው? አስተነገርኩሽ እንዴ? አይ እንዴት መጣሽ? እዚህ ማደር ፈልጌ። በህይወቴ እንደዛሬ ደስ ብሎኝ አያውቅም። ምን አግኝተሽ? እህቴና ወንድሜ ተቃቅፈው እንደማየት ደስ የሚል ነገር አለ? እንዴት መጣ ወንድሜ? ክፍልሽ ውስጥ እኮ ሳጣሽ የት ሄደሽ ብዬ ተጨንቄ ነው የመጣሁት። እዚህ ምን ትሰሪያለሽ? እንቅልፍ እምቢ ብሎኝ እህቴ ጋር ልደር ብዬ መጥቼ ነው። አንተ ለምን እዚህ አታድርም? ዛሬ እኮ ሰይጣን ከቤታችን የራቀበት ቀን ነው። አይ ችግር የለውም፣ በቃ እናንተ ተኙ። ደህና ደሩ። አየሽ፣ ወንድሜ እኮ በጣም ነው የሚወድሽ። አንቺ ነሽ እንጂ እያኮረፍሽ የምታስቸግሩ። ከዚህ በኋላ ቅዳሜ እኔ ጋር ማደር ትችያለሽ። እሺ? ለምን? ምንም፣ ያው እሑድ ስለሆነ ትምህርትም የለም ጥናትም የለሽም ብዬ ነው አይደል? መመካከር አለብን። ስለምንድን ነው የምንመካከረው? ይኸውልሽ በቃ ሁሉም ነገር መቆም አለበት እንዴ። ፈጣሪ እኮ ያለ ምክንያት አይደለም የሚያገናኘው። ምናልባት የሆነ ነገር ላግዝሽ እችላለሁ። ምን የምታግዘኝ ነገር የለም። እንደውም ከዚህ በኋላ ባንገናኝ ሁሉ ደስ ይለኛል። እኔ በጣም እየተረበሽኩኝ ነው። ለምን ነው የምትረበሽው? በቃ እኔ ሁሉን ነገር አምኜበት አርፌ ተቀምጬ ነበር። አሁን ግን ያልሆኑ ነገሮችን ማሰብ ጀምሬያለሁ። ይሄን ነገር ደግሞ እሱ ካወቀ ለአንተም ቢሆን አደጋ ነው። ማለት እኔ ከማንም ጋር እንድቀላቀል አይፈልግም። በዚህ ምክንያት በጣም ብዙ ሰዎች ላይ አደጋ ደርሷል። ምን? አብርሽ የሚባል ጓደኛ ነበረኝ። ከኔ እንድርቅ በጣም ብዙ ጊዜ ነግሮት እምቢ ስላለ በመኪና አስገድሎታል። ማለትማ በቃ እሱ ቀጥታ ያጠቃም፣ በተዘዋዋሪ ነው የሚያስጠቃክ። ሌላም ደግሞ አንዲት ሴት ጓደኛ ነበረች። እሷን ደግሞ አደንዛዥ ቦርሳ ውስጥ አስከትቶ እንድትታሰር አስደርጓታል። መጀመሪያ ከኔ እንድትርቅ ይነግርሃል። እምቢ ካልክ ግን አስመርዞ ሁላ ሊገልክ ይችላል።
ነገ እዚህ ጋር ብዣታለሁ። እና አሻለች? አዎ እህትና ወንድሜ ሊታወቁሽ ይፈልጋሉ ብያታለሁ። እሺ ወይ ግን እንዲው እኛ እንደምናቅ ታውቃለች እንዴ? ያማል እንዴ አንተ አታውቅም? ደብዳቤው ላይ እኮ ዘባርቄያለሁ። እሷ የምታውቀው 4 ዓመት ሙሉ በፍቅሯ እንደተሰቃየ ነው። ስለዚህ እናንተም ይሄን ነገር ነው የምትነግሯት። ተግባባን? ዲዮግ ያሻ ትንሿ እህቴ ወይ ትልቁ ወንድም አንድ ጥያቄ ልጠይቅሽ። ጠይቀኝ። ምንድን ነው? ፌኒት ሰሞኑን የት እንደምትሄድ የምታውቂው ነገር አለ? 10 ሰዓት ሲሆን ሰዓት ንገሪኝ ትለኛለች። ከዛ ነጠላዋን ለብሳ ቤተክርስቲያን ትሄዳለች። ሌላ የምታውቂው ነገር የለም? የለም። ምን ነው? አይ ምንም። አዲስ ነገር ካየሽ ግን ንገሪኝ እሺ? ለምን? ይኸውልሽ አሁን ያለችበት እድሜ ትንሽ አስቸጋሪ ነው። ስለዚህ ለመቆጣጠር እንዲጠቅመኝ ነው። እሺ የጠበቅኳት ነው ያገኘኋት። እንዲው አንቺ ነበርሽ ወንድሜን 4 ዓመት ሙሉ አፈር ተድሜ ያበላሽው። እንዲያው ይሄም ሲያንስባት ነው። ኧረ አይ ሰራ እንዲው የቂያችን ሰው እኮ ነው ምስል። እንዴት ነው ደርሻችኋል? በጣም ዛሬ አምሮብሻል። ምን ተገኝቶ ነው? ምን ነው? ምን አየሽ? ሁሉንም ነገር አይቻለሁ። ደግሞ ዛሬ ደስ ብሎሻል። ምን ነው ጠበሽ እንዴ? ምንድን ነው ጠብሰው? መቼም ቺፕስ አልልሽም። ሰውየውማ አምሮበት መሆን አለበት። ሰሞኑን እኮ ቤተክርስቲያን ስትሄጂ አላማሽኝም ነበር። ሰሞኑን አዲስ ባህሪ እያመጣሽ ነው። ምን አይነት? ነጠላ እየለበሽ ወዴት ነው የምትሄጂው? ነጠላ ተለብሶ ወዴት ነው እንደሚሄደው? መልስ እየመለስሽልኝ ነው? ቤተ ክርስቲያን ብለሽ ከገባሽ በኋላ ግቢ ውስጥ አትሆኝም። ከማን ጋር እየተገናኘሽ ነው? ኧረ እኔ ማንን አገኛለሁ? ማንንም አላገኝም። አትዋሽ። አንድ አባት አሉ፣ መነኩሴ ናቸው። እሳቸው እንዲጸልዩልኝ ፈልጌ ነው። ኦ በጣም ጥሩ። እንደዛማ ከሆነ እኔም ታስተዋውቂኝና ለእኔም ጸሎት ያደርጉልኛል። ጸሎት ያስፈልገኛል። ግን ይኸውልሽ ይሄ ነገር ውሸት ሆኖ ካገኘሁት አልምርሽም፣ እገልሻለሁ። ግቢ ውስጥ ከገባሽ በኋላ ከሆነ ሰው ጋር ትገናኛለሽ። ከማን ጋር ነው የምትገናኘው? የትም የት እሄዳለሁ? የትም አልሄድኩም። ሁሉም ነገር በእኔ ቁጥጥር ውስጥ እንደሆነ ታውቂያለሽ አይደል? ይሄን ነገር ተከታትዬ እደርስበታለሁ። አብርሃም የሚባለው ጓደኛሽ እኔ በመክረው እምቢ ብሎ መኪና እንዲገጨው አድርጌ ገደልኩት። ያቺ ጓደኛሽ ከአንቺ ራቂ ብላት እሷም እምቢ ብላ አደንዛዥ እጽ ይዛ እጅ ከፍንጅ ተያዘች። ማን ያደረገው ይመስልሻል? አንቺ ሊወስድብኝም ቀርቶ አንቺ ጋር የማይሆን ሁሉ በቀጥታ ሳይሆን በተዘዋዋሪ የጥቃቴ ሰለባ ይሆናል። አይሆንም። ከዚህ በኋላ በእኔ ምክንያት ማንም ሰው መጎዳት የለበትም። ከዚህ በኋላ መገናኘት የለብንም። ለምን? ወንድሜ እየተከታተለኝ ነው። ካገኘን ደግሞ አደጋ ያደርስብካል። የምን አደጋ? መቼስ የሱን ክፋት ታውቀዋለህ አይደለም? ተይው፣ ምንም አያመጣም። ሁሉንም ነገር እንወጣዋለን። ይኸውልህ እኔ በእኔ ምክንያት ማንም ሰው ላይ አደጋ እንዲደርስ አልፈልግም። ትወደኛለህ አይደል? በጣም ነው የምወድሽ። እኔ ከዚህ ቀደም ተሰምቶ የማያውቀው ስሜት ለአንቺ የተሰማኝ እኮ። እንደዛ ከሆነ የሚሰማ በቃ ከኔ ራቅ። ለውስጥ እኔን ጭራሽ እንደማታውቀው ንገረው፣ ካለበዛ ትሞትብኛለህ። ቆይ ዝም ብሎ መራቅ አለ እንዴ? ትወደኝ ከሆነ ታደርገዋለህ።
አሁንም የመጣሁት እኔን ሲከታተለኝ አንተን እዚህ እንዳገኝና አንድ ነገር እንዳደርግክ ነው። እሺ ወገን ኧረ እባክህ አንተ ሰው እያድብ አሁን ብገለው ልጅቷንም እንዲው ነፃ አታወጣት። አንተም ደግሞ መቀመቅም ውስጥ ነው መገባ። እንደው ምን አይነት ነገር ውስጥ ነው የገባል? እንደው ይሄንንማ በሽጉጥ ግንባሩን መድፋት ነው። መሞት ያለበት ሰው ነው፣ መኖር የለበትም። ኧረ ተው የኔ ጅል ሐሳብህን እዛው። እንዲው አሳን መብላት በብልሃት ሲባል አልሰማህም? እና ታዲያ አሁን ምን ይሻላል? እኔ እንጃ በቃ አላውቅም። ብቻችን ሴት ከዛ ማስወጣት አለብን። በቃ ግዴታችን ነው እኮ። እንዴት ነው የምንችለው? እሺ ቢያንስ እንኳን እንዲው መላ ወዲህ በሉ። እንዲያጣራነው ተሆነ እኮ ሰውየው ባለስልጣኖቹ በእጁ ላይ ናቸው። ተይው እባክሽ እሱንስ። ጎልያድን በዲያ ይጠጠር አይል እንዲወደቅ። ታዲያ ጥሩ ዘዴ መንደፍ አለብን ማለት ነው። አዎ፣ ግን ሁለቱም እህትማማቾች ሳያውቁ ነው ጠልፈን መጣል ያለብን። አዎ፣ እህቷን መጠቀም እንችላለን። ገና 6ኛ ክፍል ነች። ደግሞ እኮ እናንተ ትምህርት ቤት አካባቢ ነው መሰለኝ የምትማረው። እንዲያ ተሆነማ ነገ ታሳየኛል። ያቺ ነች ልጅቱ? አዎ። ምን ነው ተግባባላችሁ ነው? አይ ጓደኛዬ ሀሚኒ ሚዲያ እንደምትሰራ ነግረኛለች እና በጣም ታዋቂ ናት። በጣም በቃ እንደዛ ከሆነ ይኸውልሽ ቶሎ ብለሽ ቀርበሽ ተግባቢያት። እሺ ትጠቅመናለች። እሺ ጓደኛዬን አማክሪያት በደንብ ግባባታለሁ። ጥሩ ነይ። እሺ በነገራችን ላይ ጓደኛዬ ግጥሞችሽ የምታቀርቢያቸው ግጥሞች ደስ እንደሚሉ ነግረኛለች። እውነትሽ ነው? አዎ ደግሞ ድምጽሽም እንደሚያምር ጓደኛዬ ነግራኛለች። በጣም አመሰግናለሁ። ግጥሞችን የሚመርጥልኝ ወንድሜ ነው። ጋዜጠኛ መሆን ስለምፈልግ ወንድሜ ነው በጣም የሚያበረታታ። ደስ የሚል ወንድም አለሽ ማለት ነው? አዎ በጣም ጥሩ ሰው ነው። ጓደኛ ብንሆን ደስ ይለኛል። እኔም ሳድግ እንዳንቺው ጋዜጠኛ ነው መሆን የምፈልግ። በጣም ደስ ይለኛል። እንደውም እኔ ጓደኛ የለኝም። ዶቃ ርብቃ እንዴት መጣሽ? አንተ እንዴት መጣ? እኔማ እኮ አንድም ቀን ቀርቼ አላውቅም። አንቺ ስትቀሪ ነው መሰለኝ ከዚህ ዛፍ ፍቅር ያዘኝ። ምን ላድርግልህ ነው? እኔን እኮ ወድጄ አይደለም አንተና እህቴን ከማጣ ራሴንና ፍላጎቴን ማጣት ይቀለኛል ብዬ ነው። ነገሮችን ማፍጠን አለብን።
ታዲያ ለምን እህቷና እሷን ይዘን አንጠልፋቸው? ኤሬዲያ እንዲሁ አንተ ደግሞ ተመጥለፍ ውጪ ሌላ ማታቅ እንዴ? ዘላቂ መፍትሄ ነው የሚያስፈልገን። ይኸውልህ እኔ እስካሁን እንደመረመርኩት ከሆነ እህትየው ወንድምየው በጣም እንደ መላክ ነው የምትወደው፣ በጣም ነው የምትወደው። ያው ስለ ቤተሰቡ ብዙ ነገር ነግራኛለች። ሌላስ? ሌላ ደግሞ አዎ እህትየውና ወንድምየው አይዋደዱ። ጥፋተኛዋ ደግሞ እህትየው እንደሆነችም ነግራኛለች። እና ተለያየች አታምነው? አዎ የምታገናኛቸው እሱ አይደለኝ። እስከ መጨረሻው ድረስ እንድትጠለው ማድረግ አለብን። እህቷን በጣም እንደምትወዳትና እሷም ሳለች እንደምትኖርላት ነግራኛለች። ከዚህ በፊት ራሷ ልታጠፋ ብላ እሷ ሳለች ተጨንቃ ነው የተወችው። ታዲያ ለምን እንድታይ አናደርግም? እንዴት? ታስብንማ መላ አናጣም። ቆይ እንዲሁ የሚያስቸግራት ይጠጣ ወይስ የካፋው ወይም ደግሞ የበቀል ስሜት ሲሰማው ነው አይደል? በተለይ ቅዳሜ ምንም እረፍት የለኝም። ማለት ከጓደኞቹ ጋር ጠጥቶ ሰክሮ መጠጥ ይመጣል እና በጣም ነው የሚያሰቃይ። ስለዚህ ቅዳሜ ልጅቷ እንድታይ መጠቀም አለብን ማለት ነው። እንዴት አድርገን? እኔ ጋር እንዳሳበኝ እረፍትሽን ቆይ በምን ነው የምታሳልፊው? ማለት ቅዳሜ እሑድ እንኳን ለትምህርት መዘጋጃ ነው የሚሆነው። ወንድሜ ቤት ስለማያመሽ በጊዜ ነው የምተኛ። ፊልም የማየት ልምድም የለሽ? እኔ እኮ በቀን ውስጥ 3 ፊልም በላይቼ ነው የምተኛ። አይ የለኝም። አሃ እንዴት? ጋዜጠኛና ተዋናይ መሆን እየፈለግሽ ይሄንንም አለማድረግ በጣም ኖር ነው። አስቤ አላውቅም። እኔ ላስጀምርሻ። በጣም ቆንጆ ያዩዋቸው ፊልሞች አሉ። እሱን ሄደሽ ተቪዲዮ ቤት ትዋሻለሽ። እሺ ርዕሳቸውን ጽፊልኝ። የባለጌ ነገር ስታደርጉ አያችሁ ልበል? ማ? እናንተ? አረ በጭራሽ። እህትሽን እኮ ሆዷን አሟት ሆዷን እያሸውላት ነበር። አዎ ርብቃ ትንሽ ወዴን እኮ አሞኝ ነው። ደግሞ ከመቼ ጀምሮ ነው ወንድምና እህት ባለጌ ነገር የሚያደርገው? ቆይ ሲጀምር አንቺ ለምን መጣሽ? አይ ዝም ብዬ የወረድ ፊልም እያየሁ በህልሜ ሲመጣብኝ ጊዜ ፈርቼ መጣ። ዛሬ ምን ሆነሽ ነው? ተክዘሻል እኮ። ያስታውቅብኛል በጣም እንጂ። ምን ነው? አንድ ጥያቄ ልጠይቅሽ። እሺ ጠይቂ። ወንድምና እህት የባለጌ ነገር ያደርጋሉ እንዴ? ምን ማለት ነው? ኧረ በፍጡ። ትናንትና እንደ ድንገት እህቴ ክፍል አብሬያት ልተኛ ስሄድ ወንድምና እህቴ ፊልም ላይ እንደምናየው ሲያደርጉ አየኋቸው። ከዛ ስጠይቃቸው ሆዷን አሟት እያሻሻውላት ነው ብሎ ካደ። አረ እኔ እንደዚህ አይነቱን ነገር ታለ ዛሬ ሰምቼ አላውቅም። በስመ አብ ወልደ መንፈስ ቅዱስ። ግን እህትሽን ጠይቂያት፣ የሆነ ምስጢር ታውቃለች። አንዳንድ ጊዜ እንደ መላክ የምናያቸው ሰዎች ጀርባቸው ይላል። ምን ብዬ? በቃ ሁሉንም ነገር እንዳየሽና ለምን እንደዚያ እንደደረገሽ ጠይቂያት።
ያ አልነግርም ታለችሽ ራሴን አጠፋለሁ ወይ ደግሞ የሆነ ነገር ዘዴ እንፈልገሽ ንገሪያት። እሷ ጋር እውነቱን ታገኛለሽ። እመዋይ ምንድነው አንተ እያየህ አትሄድም እንዴ? እያየህ አትሄድም? ኧረ ወዲያ አንጎላዬ ስታበቃ እያየህ አትሄድም ይላል እንዴ? ኧረ እንዲያው ወዲያው ሆስፒታል ነገር ውሰደኝ። ኧረ መውደቄ ነው። አንተ ሰውዬ ወይን ነው የምወስደኝ ወደ ሆስፒታል? አሃ ኧረ እኔ እንዲያው ሐኪም አያሻኝም። እና ቆይ ምን እንዳደርግ ነው የምትፈልገው? ያማል እንደ አንተ? አይ በቃ እንዲያው ነው ሐኪም አያሻኝም። እንዲያው ስትገፋኝ እኮ እንዲያው መኪናው እኮ አይደለም ድንጋዩ እኮ ነው ያሳመኝ። በአቀባቢቴም ሲሆን አሸታሽ ተሳረገው ይተወኛል። እውነትን ነው? እርግጠኛ ነህ? እውነት እንዲያው ከቻልክ ግን እንዲያው ምግብ ቢጤ ብታመጣል። እንዲያው ረሃብ ጠንቶብኛል። ስለዚህ ሁለቱም ሚሽኖች አልቀዋል ማለት ነው። አዎ ቀጣዩ እርምጃችን ምንድነው ነው? እንዲያው ላንተ ብዬ አፈር ገብቼ እኮ ነበር። በደንብ አድርገሽ ነው ግን የሰራሽ። ስማ ክርስቶስ ለዓለም ሕዝብ ሁሉ ደሙ እንደሰጠ አንተን በደንብ ነው የሰጠው። እውነቴን እኮ ነው። አንዳንድ ነገሮች እንደ ቀልድ ትልቅ ታሪክን ይዛሉ። ክርስቶስ ባዘጋጀልን መንገድ እየሄድን ይመስለኛል። አረ እንዲሁ አነጎልከን አንተ ሰውዬ አነጎልከን። እንዲ ቆይ ደግሞ ሻንቺኛይቱ እህቲቱ እንዲው እንዲያልሽው ነገ መታወራት ይመስልሻል? እርግጠኛ ነሽን? አዎ ዛሬ እኮ ስላልቻለኝ ነው። እሱ ነው ቀድሞ ቤት የገባ። ደግ እንግዲህ እንዳልሽ። ስለዚህ በቃ እንጨርሷ። እንዴት ልቀርጽ መቻልክ? ሰውየው መንገድ ባዘጋበት በጣም ከባድ ነበር። ደግሞ እኔ ሳየው ሰውየው ማንም ሰው ሳየው ከዛ አካባቢ መሰወር ስለፈለገ ሁኔታውን ሳየው መሄድ እንደፈለገ ስለገባኝ ቀረስኩት። ሰውየውን ታውቀዋለህ? አዎ አንድ ሰፈር ነው። በዛ ሰፈር ሳልፍ የንሱ ሰው ደም ፈሶ እንደዛ ማየት ስላልቻልኩ። ቤቱን ታሳየናለህ? አዎ ግን አንድ ነገር ቃል ገባለሁ። ምን? እኔን የጠቆምኩኝ በፍጹም እንዳያውቅ። እኔ መሆኑን ካወቀ ይገለኛል። አቶ ሰለሞን። አቤት፣ ምን ልታዘዝ? ፖሊሶች ነው። እሺ ምን ነበር? ለጥያቄ ስለምፈልግህ ጣቢያ እንሂድ። በምን ምክንያት? እሱን እዛው ጣቢያ ሄደን እናውራ። ግቡ።
ሰውን በመግጨትና የገጨውን አስከሬን በማሸሽ በግድያ ወንጀል ተጠርጥረ በቁጥጥር ስር ውሏል። ማኔ? አዎ፣ የቪዲዮ መረጃ ተገኝቶብሃል። አይደለም እኮ ነው ወንድም፣ እኔ እኮ ጉዳዩን እኮ አልካድኩኝም። ግን በቃ ሰውየው ትንሽ ተጎድቻለሁ ሆስፒታል ውሰደኝ አለኝ። በመኪና ይዤው እየሄድኩት መሀል መንገድ ላይ ደግሞ ሆስፒታል መሄድ አልፈልግም ስለራበኝ ምግብ አምጣልኝ አለኝ። ከመኪናው ወርጄ ምግቡን ይዤ ስመጣ መኪና ውስጥ የለም አጣሁት። በቃ ይሄን የተፈጠረው። ለምን ለፖሊስ አላመለከትክም? ይህን መረጃ ያቀበለን ሰው ደግሞ ስለተጠራጠረ ነው ቪዲዮ ቀርጾ ለኝ ይስጥ። እሺ ማን ይቀርጽኝ? ማንነቱን ልገልጽልህ አልፈልግም። አሁን አስከሬኑን የት ነው የጣልከው? ስለምን አስክሬን ነው የምታወራው? በቃ ያለው እውነታ ይሄ ነው። አረ ነገሮችን እስክናጣራ ድረስ እኛ ጋር ትቆያለህ። ቆይ እዚህ ምን ልታረግ ነው የመጣኸው? እውነቱን ማወቅ አለባት። በቃ በወንድምሽ ትደፈሪ እንደነበረም ጭምር ማለት ነው። እሺ አሁን በቃ እንዳይመጣ ሂድ ቶሎ፣ ይገልሃል ካየክ። አይዞሽ አትፍሪ፣ ነፃ ወጥተሻል። ወንድም ተብዬው ሰው ገጭቶ የገጨውን አስክሬን ይዞ ሊጠፋ ሲል ፖሊሶች ይዘውት ወደ ወይን ይወርዷል። እሺ ቆይ እሱ ማን ነው? ያዕቆብ እባላለሁ። የድቆ ወንድም ነኝ። የእህትሽን ጉዳት በደንብ ነው የማውቀው። እሺ አንቺ ደግሞ ወንድምሽን እንደ መልአክ ስለምታየው ሁሉንም ነገር በአይንሽ አይተሽ እንድታቂ ስለምፈልግ ነው የመጣሁት። ለምን እስካሁን አልነገርሽኝም? ምን ብዬ ነው የምነግርሽ? ወንድሜ እየደፈረኝ ነው ብዬ ነው የምነግርሽ? እናትና አባታችንን የገደለው እሱ ነው ብልሽ እብድ ነሽ ነው የምትይ? ለምን አላምንሽም? እሱን በጣም ስለምትወጂውና ከፈጣሪ በላይ ስለምታመልኪው ነው። ቢሆንስ እስከ ዛሬ ድረስ ይህንን ሁሉ ስቃይ ተሸክመሽ እንዴት ትኖሪያለሽ? የእናቴ ጥፋት ፍርዱ በእኔ ላይ እንደሆነ አምኜ የእሷን ጥፋትን እየከፈልኩኝ ነበር። ይዋን ባጠፋችሁ አይደለ ክርስቶስ መጥቶ በደሙ እስከሚያነጻን ድረስ ገሃነም ነበር ነው። በቃ አንድ ቀን ግን እንደዚህ እንደሚሆን አውቅ ነበር። ከዚህ በኋላ ሁሉም ነገር አላበቃም። ኦሃ ምን ይቀራል? ይኸውላችሁ አሁን ሰውዬው ወደኛ መጠርጠሩ አይቀርም። ደግሞ አንተ ቪዲዮ ላይ ስለምትታይ ከዚህ አካባቢ መራቅ አለብን። ማለት ይኸውልህ ፖሊስ ነው የነገረኝ። ሰውዬው ባለስልጣኖች ፖሊሶች እጁ ላይ ስላሉ የመንገድ ካሜራ ሳይቀር እያስፈተሸ ነው ያለው። ወደ ገጠር መሄድ አለብህ ማለት ነው። ልክ እሱ ጥፋተኛ ሆኖ ሲጋለጥ አንተ ትመጣለህ። ኦራ እንዴ እኔ ሾምዬ ነኝ ፈርቼ ሀገር ትቼ የምሰደድ? ይሞክረኛል እንዴ? ይኸውልሽ የሁላ ድራማ የሰራሁት ብዙ ሪስክ ወስጄ ነው አንቺን ነፃ ለማውጣት። ይሄ እንዴት ሊሆን ይችላል? እንደ እግዚአብሔር ፍቃድ ነው። እሺ በጣም አመሰግናለሁ። ይኸውልሽ ግን ከአንቺ አንድ ነገር ልታደርገኝ እፈልጋለሁ። ምን? ክሰሽው በቃ ለዘላለም ከራስሽም ካይምሮሽም አውርጂው። ለዚህ ደግሞ ይኸውልሽ እህትሽ እንድትመሰክር እኔ ያሳምኛታለሁ። ፈጣሪ ሁሉንም ነገር በምክንያት አደረገ። እኛም በሱ መንገድ ተጓዝን። የአንደኛችንን ችግር ከሌላችን በልጦ
አብረን ተደጋገፍን። አጋጣሚዎች ህይወትን አስተማሩ። በህጉ ለመኖር ሞከርን። ይገርማል። ሰለሞንም በተገኘበት የህክምና ማስረጃና በሰዎች ምስክርነት የ30 ዓመት ጽኑ እስራት ተፈረደበት። እኛም ነጻ ወጣን። ለካ የሚጠብቀን አይተኛም። ግንኙነት የህመም ምንጭ ብቻ ይመስለኝ ነበር። ለካ እንደዚህ ደስ ይላል። በፍቃድ ስታረጊ። ዛሬ ቀኑ ምንድን ነው? ቅዳሜ። ድጋሚ የተፈጠርኩበት ቀን። እንድገም